ፖለቲካ አትስርብ ሴትዮ አትስርብ። ኧረ እኔ ፖለቲካ አልሰራም። እኔ ያልኩት መጀመሪያ አመጣጤ የውበት መንስኤ ምንድን ነው አልኩ። ሚስቴ ናት ታልክ ሚስቴ ነች በቃ ተመለሰልሽ። የተወለወለ ብርጭቆ መስልሃል። የተጠረገ ጣሳ መስልሃል። እኔ ውሸቴን ነው እንደሷ አትሆን እንዴ? እኔ ቆንጆ ሆንክ ስል ጭራሽ እኔ ላይ ትወጣጠራለህ እንዴ? ሰዓት ይቀርሃል። ሰዓት ገዛችልኝ እባክሽ። መነጽር እሱንስ ገዝታልኛለች አለ ወይ አንጣ እናድርገው። ፋራ ነው በጨለማ መነጽር የሚያደርገው። እሺ እኔ እኮ ይቺ ሴትዮ ግን ግራ ግብት የሚል ብሎ ታውቃላችሁ? ስንት አይነት መልክ ነው ያለሽ ግን ሰሞኑን ምን ሆናችኋል? ቆይ እንዴ እኔ በእኔ መልክ እንደዚህ እመቤቴን የምትገረሙት ለምንድን ነው? ስንት አይነት መልክ ነው ያለሽ? ጥያቄ መልሽልኝ። አንድ ግምጃዬ ግን ደግሞ እስኪ ሁልሽ ሴትዮ አዳምጪኝ። አንቺ ያለሽ መልክ ማለት ነው 25 አይነት ነው። እያንዳንዱ ቪዲዮዎችን ሳየው ስብያዋ ነገሮች አለ እንዲና 25 መልክ ያላት ሴት የመጀመሪያ ኢትዮጵያዊት አንቺ ነሽ። 25 መልክ 25 አይነት፣ አንድ ቦታ ጥቁር፣ አንድ ቦታ ዳለቻ፣ አንድ ቦታ ቀይ፣ አንድ ቦታ ቡኒ። ታዲያ ገብርኤልን ይሄን አሁን ትክክል ነን። እኔም እኮ የተደረግኩን ብላችሁ ሉክ ግቡና ቪዲዮዎቿን ነው ደግሞ ቆይ ግንጃዬ እንደው እናቴ ትሙት። አንድ ኢንተርቪው አየሁኝ። እዛ ኢንተርቪው ላይ ዋሽተሻል። ለምን ዋሸው? ልብና ዋሽተሻል እኮ ምንድን ነው የዋሸሁት? መርምር፣ ራስሽ መርምር። ምንድን ነው የዋሸሁት ብለሽ አላዋለድከኝ። ኑሮዬን የማውቀው ኢንተርቪው ላይ የተጠየቅኩት ስለ እኔ ኑሮ ነው እንጂ ስለአንተ ኑሮ አይደለም። የራሴን ኑሮ ደግሞ ራሴ ነኝ የምናገረው እንጂ አንተ አይደለም የምትናገረው። አንተ ብቻ አይደለም፣ ሙሉ የኢትዮጵያ ሕዝብ ነው እንደዛ ያለው። ስለ ኢትዮጵያ ሕዝብ ሳይሆን ደግሞ እኔ ስለ ራሴ ነው። ኢንተርቪውን እንደገና አጀንዳ ማድረግ ፈልገህ ከሆነ በሱ አጀንዳ አትሆንም። ምክንያቱም የተለመደ ኢንተርቪው ስለሆነ ኦኬ። ስለዚህ የራሴን የተናገርኩት የኢትዮጵያን ሕዝብ አይደለም ነው። እኔ ስለ ኢትዮጵያ ሕዝብ ሳይሆን ስለ ራሴን የተናገርኩት። ስማኝ ልንገርህ፣ አንድ ነገር ልንገርህ። ስማኝ፣ የአንተ ሚስት አንድ ጥያቄ ልጠይቅህ። የአንተ ሚስት እኔ ወጥቼ ውጭ ላይ ላያት እችላለሁ። ድንገት ስትወጣ ወይንም በሱ ጋር ስታልፍ ስለ አንተ ሚስት መጥቼ እኔ ብዙ አይነት አማርኛዎች እና ብዙ አይነት ንግግሮች ልናገር እችላለሁ። ሚስትህን ከአንተ በላይ ግን ማንም የሚያውቃት የለም። ከአንተ በላይ ደግሞ ሚስትህ ራሷን እንጂ አንተ አታውቃትም። አብረህ የምትኖራ ሚስትህ ራሱ ማለት ነው። ሁሉም የየራሱ የሆነ የህይወት ገጽታ አለው። ስለዚህ እኔ የራሴን ህይወት እንጂ የምናገረው የሌላ ሰው ህይወት አይደለም። ሲቀጥል ደግሞ አበሻ እነሱ የሚሉትን ነገር ካልኖርክለት፣ እነሱ የሚሉትን ነገር ካላወራህለት ደስተኛ አይደለም፣ ተቀባይነትም አታገኝም። ለዚያ የሚለከተኝ ለምን መሰለሽ ግምጃ እንደዛ የተባለው እኔም ራሴን ብትይኝ ማለት ነው። እኔም ብትይኝ ለምሳሌ አሁን ካየውሽ ጋራ የግምጃ ጓደኛ ነው የሚል ድድብና እምነት የለኝም። ኦኬ፣ በፍቅር ጉዳይ ነው እና ሌላውን አልሰማሁም። እናንተ አጋብተኸኛል፣ ቀለበት አስተሳስረኛል፣ እግራ እያይዘሃል፣ እጅ ይዘሃል፣ ቃል ኪዳን አስገብተሃል። ሴትዮ አዳምጪ፣ አይደለም አንዳንድ ሰው ይኸውልህ፣ ስሞኝ አለፌ እንድናገር የምታደርጉኝ ለምን እንደሆነ ታውቃለህ? ሰሞኝ እኔ
አይደለም ጥያቄን ማዳመጥ ጥያቄን ሰማኝ ፈርስት ልስን ፕሊዝ። እኔ ይኸውልሽ ጠያቂው እኔ አይደለም። ስለዚህ አንቺ ደግሞ ሲጀመር በመጀመሪያ ማንም ኃላፊነት አልሰጠህም እኔን ለመጠየቅ። ሁለተኛ ነገር ደግሞ ስትጠይቅ የምጠይቀውን ጥያቄ እያወቅ ጠይቅ እኮ። የጠየቁሽን ጥያቄ መልሽልኛ። በጣም ለምንድን ነው የምወጣው? ስነ ስርዓት ያዙ እናንተ ረፉ። እኔ የምጠይቅሽን ጥያቄ መልሽልኝ። ምንም ጠይቀኝ። ኦኬ ጥያቄ መጠየቅ የፈለግኩት አንቺ እንደዛ መለስሻል። እኔ እኮ ጓደኞችሽ ናቸው ጓደኛሽ ነው ጓደኛሽ አይደለም እያልኩ አይደለም እኮ እያልኩ አይደለም። የፍቅር እዛ ቅድም አማርኛ አልተረዳሽኝም። እዛ ጋር እኔ ካየሁት ሰው ጋራ አንቺን ጓደኛዋ ነው ወይም ፍቅረኛዋ ነው ልል አልችልም። ግን የፍቅር ጓደኛ የለኝም ስላልሽ እንዴት ነው በዚህ ጊዜ ፍቅር ጓደኛ የሌለሽ? አንተ በስንት ዓመት የፍቅር ጓደኛ ያስገው? በ22 ዓመቴ። በ22 ዓመትህ ሲቀጥል የት ሀገር ነው የምትኖረው ነበር አንተ? ኢትዮጵያ። እኔ አረብ ሀገር 4 ዓመት ተቀምጫለሁ። ከዛ በፊት የገበሬ ልጅ ነኝ፣ የአርሶ አደር ልጅ። እንደዚህ ስለ ኮሜንት አይደለም እኔ እናንተ እያወራ ነው አይደል? አስጨርሻለሁ። አስጨርሰኝ። ተዋቸው እነሱ ተዋቸው። ኮሜንት ላይ ተዋት ነገር አይመለከትም። እኔ አንደኛ ነገር ልንገርህ፣ አንተ ያፈቀርከው የፍቅር ጓደኛ ያዝከው በ22 ዓመት። እኔ ደግሞ 22 ዓመት ራሱ አሁን አልሞላኝም፣ አሁን ማለት ነው። ሲቀጥል ደግሞ እኔ አንተ ኢትዮጵያ ውስጥ ሁነህ ነው በ22 ዓመት ጓደኛ ያዝከው። እኔ ደግሞ በትክክል እንኳ ትምህርቴን አልተማርኩም። ለምን ምክንያት ገባ? ትምህርቴን ያልተማርኩበት የራሴ የሆነ ምክንያት አለኝ። ሀገራችን ሰላም አልነበረም። ሁለተኛ ነገር አገር ቤት አልነበርኩም። በዛ ላይ ደግሞ እኔ አረብ ሀገር ነበር የምኖረው። ህገ ወጥ ነኝ አይደለም እንደዚህ ምንዘልበት ራሴን ቁም ነገር ላይ የማውልበት አይነት ታይም ነበረ። ስለዚህ ጓደኛ የለኝም። ለምን ጠየቀኝ ምን አገባህ ምናምን ብዬ መውጣት ይችላለሁ። ግን ደግሞ የነገርኩብን ምክንያት አጠያየቅህን አይደለም። ብዙ ሰው የራሱን ህይወት ያልበሰብስና እዚህ ጋ አሁን ሙሉ ከኮሜንታተር ጀምሮ እስከ አንተ እስከ ሁሉም እንክት አድርጋችሁ ህይወታችሁን ትኖራላችሁ። በማያገባችሁ የሰው ልጅ ህይወት ምንም በማይገባችሁ እጃችሁን ትከቱና ታዲያክራላችሁ። እንክት አድርጋችሁ እየኖራችሁ የሰው ልጅ የማይኖረውን ህይወት ተፈተፈታላችሁ። አሁን ማትናደጃቶች ጥያቄ እኮ የፍቅር ጓደኛዬ የለኝም እንዴት የለሽም ነው ጥያቄ። ቆንጆ ነሽ አይደለም እየነገርኩ ያለሁት ምሳሌ ነው። ወጣት ነሽ፣ ፊት ለፊት የመጣሽ ልጅ ነሽ። ስለዚህ ኢትዮጵያ ውስጥ ደግሞ እኛ የምናውቀው በቃ እሱ የእናንተ አረዳድ። እኔ ስማኝ አንድ ነገር ልንገርህ፣ እንኳን አይደለም ይሄን በአሁን ሰዓት ያለ አባቷ ያለ እናቷ ትእዛዝ ራሱ ሴት ልጅ የማታገባበት እንትን አለ፣ ባህል አለ። እውነታው ማለት ነው። አንድ ሴት ልጅ አሁን እዚህ ላይ ልቅ እንደ ማንኛውም ሰው አንተ ራሱ ስታገባ ወይ ሚስትህን ዝም ብለህ አንጥታት ሊሆን ይችላል። ሰው የምታስበው ማንኛውንም ሰው የምታስቡት እንደዛ ነው። ግን ደግሞ ብዙ ሴት እንደዛ አይደለም። ስለዚህ በአጠቃላይ በቃ ፍቅረኛ በአሁኑ ሰዓት የሚይዝበት ታይም ላይ አይደለሁም ማለት ነው። አይመለከታችሁም ነው መልሴ። በጭንቅላታችሁ መተከል ትችላላችሁ። ናይስ እሺ ገብቶኛል። አሁን መልሴ አልዋሸሁም ነው ያለችን ያለችው። እኔ ደግሞ እንደዛ አይደለም እንደዛ በክብር አይደለም መመለስላችሁ። ይኸው ስማኝ፣ ለአንተም ለእነሱም አይመለከታችሁም። በጭንቅላታችሁ ተደፉ። በስ 4 ነጥብ። እማኑኝ እታቴ ነይ እዚህ ጋር ማን አክብሮ ለጠየቀች ጥያቄ መልስ ምን ያለ አክብሮ ጥያቄ ለጠየቀች አክብሮ አይደለም ጥያቄ ጠየቀኝ። በመጀመሪያ ስለማከብር ነው እንጂ መልስ እየመለስኩ ያለሁት ማርያም ያክብረሽ ነው እንጂ ታውቂኛለሽ። ለአንቺ ያለኝን አመለካከት ታውቂኛለሽ። ነገርኩ ነው ለአንቺ ያለኝን አመለካከት ታውቂያለሽ። ጌም ትጫወታለህ ወይስ ሰው እየላከልኝ ነው? ላስገባ አስገባ። ሀይ ክንዛዬ አይ ነግርሽ አለን። ባለፈው እሷ አንበሳ ስላጭበረበረችን ከእሷ ጋር ልጫወትም። አንበሳ ንትስጠኝ ኪንግ ይኸው ገልብጦ ሲያወራ ወይ መድኃኔዓለም እኔ ነኝ የጥበርበርኩት። ቀድሞ እየተናገረ ነው ይሄ ሰው።
እኔ ዝም ብዬ ትችልህ ዝም ብዬ ነበረ። አንቺ ነሽ ወሰድሽው። ሁለታችሁ ወጣላችሁ። ይኸውላችሁ አንዳንዴ ማሮችዬ መልስ እንደዚህ ወሬ ምናምን ሰዋር አትወክቡ። እሺ ይሄ ኖርማል ወሬ ነው። እሺ ለምን ደግሞ ትወኩ? እንኳን እዚህ አይደለም እኮ በስነ ስርዓት አንድ ሰው ፊት ሁለት ሰው ፊት አይደለም እኮ እዛ ጋር ኢንተርቪው ሲደረግ የምደረገው። ስለዚህ ሰው ጋር ጥያቄ ስጠይቅ ሄዳችሁ ኮሜንት ላይ አትጻፉላቸው፣ አትሄዱ። ላውራ በቃ እንዴ ትንሹንም ትልቁንም ነገር ሪከርድ ትደረጋለች እያላችሁ እኔ አላውራ እንዴ? ሞራ ትፈልጋለሁ ክርስቶስን። የምሬን ነው ቢኒ ጌታ የምሬን ነው። በቃ የ30 ሰው ሪከርድ ያድርገ እንጀራዬ ብሎ እኮ ያዘው ብዙ ሰው አለ። ገባችሁ? ለእነሱ አጀንዳ መሆን ራሱ ትልቅ ነገር እኮ ነው። ስለማታውቁት ነው እንጂ አጀንዳ ልሁን ቢሉ እንኳን የማይሆኑ ሰዎች እኮ አሉ ማሮቼ። ስለዚህ ሳወራ ታይ እረፉ። እዛ ጋም ሰው ጋር ሂዳችሁ እኔ ከደበረኝ እኮ ያን ሰው አልክለትም። አማንን ታውቁታላችሁ። የሆነ ሰዓት ሲያለቅስ ነበረ። ሰው አላስገባው ጌም አላስገባው ብሎ እኔ ጋር እየተጫወተ ሁሉም ሰው ንቆኝ አንቺ ነሽ አስገብተሽ እያጫወትሽኝ ያለሽው ያለ ሰው ነው። ሰው ትንሽም ትልቅም ነገር ቢኖር ሳወራ ዝም በሉ፣ ዝም ማለት ይቻሉ። እሺ ማንም ሰው ጥያቄ መጠየቅ መብት አለው። እሺ ነጻ ልሁን። በነጻነት ማወራው በኮንፊደንስ እንደዚህ የሚመልሰው እኔ ጋር ትልቅ ነገር ስላለ ሊሆን ይችላል። እሺ ሲመስለኝ ከአሁን በኋላ ምንድን ነው መሰላችሁ እዚህ ላይ ግዴታ እውነት መወራት የለበትም። ውሸት ቢወራ እንኳን የሚታመንበት ቦታ ነው ማለት ነው። ሰው መስሎ ማደርን የሚያክል ነገር የለም። ትክክለኛ ሰው በአሁኑ ሰዓት ማንም ሰው ቢሆን አይፈለግም። እውነት የሚያወራ ሰው፣ ትክክለኛ ሰው፣ በእውነት ይዞ ድርቅ የሚል ሰው ይጠፋል እንጂ መቼም ለምልሞ አያውቅም። ገባችሁ? ስለዚህ ሰው ቤት እየሄዳችሁ አይ ለምን ጠየቃችሁ? ይጠይቁ። ማንም ሰው ይጠይቅ። እንዴ እንደዚህ አይባልም። አትሄዱ ሰው ቤት ፕሊዝ። ይህን ሰሞን እንኳ ሁሉ ታሌ ለማለት ነው። እሺ ልንገራችሁ፣ እማይዞር ሰው የለም። ክርስቶስን መልክሽ ምን ሆኖ ነው እንደዚህ የተቀየረው? ድሮ እንደዚህ አልነበርሽም እኮ ድሮ ራሴን አላቅም ነበራ። እኔ አረብ ሀገሩኝ በስነ ስርዓት እንኳ ፀጉሬን አስተካክየው ገብቼ አውቃለሁ። ማሮቼ ሂጂና በውሃ አርጥበሽ ተረጭተሽ ነው ስትሉኝ እኮ ውሃ ውስጥ ገብቼ ተዘፍቄ እንደዚህ እየነሰነስኩ እኮ ነው የምመጣው። ከዛ አሁን ላይ ፀጉሬን ስለምሰራ ከንፈሬን ስለምቀባ በቃ ሌላ የተጨመረ ነገር ነገሩ ምንም የተጨመረ ነገር የለኝም አካሌ ላይ። እናንተ ታቁኛላችሁ ከማንም በላይ። እና ይሄን ሁሉ የሚዞሩት የሆነ ነገር ለማለት ነው። መብርሃንን አታቋቸውም። ስንቶቹን በራሳቸው በተፈጥሯቸው ሰውነት ሲቆሙ እንደዚህ እኮ ነው ቆሙ እያሉ የሚሉት። እኔ ግምጃ የድንግል ማርያም ልጅ ነኝ። አካሌ እሱ ፈጣሪ የፈጠረኝም በአምሳሉ አላፈርስም። እና የሆነ ሰው ሲል ሰምቼዋለሁ። ተሰርታ ነው ምን ነው የምሰራው? አሁን እኔ እንደ አንድ ቀን እስከዚህ መቼ ጠፍቼ እኔ ቱርክ ሂጅ የምሰራበትን እኔ ቤቴን አቁሜ ያልኖርበትም እንዴ ከካሙላ መች እግዚአብሔር የሰጠኝ አነሰኝና መች መድኃኒዓለም ማጎደለብኝና እጃግር አለኝ። መልከ ጥፉም በሆኑም እንኳ በልቼ ማደር የምችል ሴት ነኝ። ታቁኛላችሁ። ናይ ና በቃ አጀንዳ ልቀሙ። ከዛ ውጭ ሌላ ነገር የለባችሁም። ከኔ ምንም ነገር አታገኙም። ውይ ይሄን አወራች፣ ይቺ እንደዚህ አለች፣ ይቺ እንደዚህ አለ። ከዚህ ውጭ ምንም የምታመጡት ነገር የለም። እንደው እንድ ጉድፍ ከላይ ላይ ማንሳት አትችሉም። ይሄን ልንገራችሁ እና በእናታችሁ በማርያም በነፃ ላውራበት ሳውራ ተይ አትበሉ። እሺ ላከበረኝ አከብራለሁ፣ ላላከበረኝ ዝንብ ለሆነ ሰው እንደ ዝንብነቱን የቆመ ሰው ነው። እሺ ሁሉም በቦታው ነው። ሁሉም ቦታ አለው፣ ለሁሉም ቦታ አለው፣ ለሁሉም ጊዜ አለው።
ምናደደው ሰው የሚጠይቀኝን ሰው የሚናገረኝን አይደለም፣ በእናንተ ነው የምናደደው። ለምን እናደዳለሁኝ? ሂዳችሁ ኮሜንት ላይ ትጽፋላችሁ፣ ሂዳችሁ ሰው ትናገራላችሁ፣ ለምን ትጠይቋታላችሁ? ለምን አይናገሩኝ እንዴ? ግዴታ እኮ ነው ማሮቼ። እዚህ ጋር ሳስገባ ድንገት እየሰደበኝ ላስገባው እችላለሁ። ድንገት ይሰርበኛል ተነስቶ። ለምን ሰደብ ካያን ይዘው እንግዲህ ጉሮሮ። እሺ ተው በማርያም እሺ፣ ሂዳችሁ ኮሜንት አትጻፉ። ተው እረፍ፣ ተው እንደዚህ አትበሉ እሺ። እና ደግሞ ሰው ሁሉም ሰው አስተዳደጉን የሚመስለው እዚህ ኮሜንታተር ላይ አሁን በእድሜያችሁ አንድ ጥያቄ ልጠይቃችሁ፣ በራሳችሁ ማለት ነው እናውራ። አንድ ጥያቄ ልጠይቃችሁ በዚህ ዙሪያ ማለት ነው። የቤተሰብ አስተዳደግ በየጎረቤቶቻችሁ ቤት ታያላችሁ። ብዙ አይነት አስተዳደግ አለ። ቤተሰቦቻቸው ምንም የማይቆጣቸው የትም በሄዱ የማይናገሯቸው ቤተሰቦች አሉ። ብዙ ልጆች ፍርቅ በቃ የፈለጉበት ሂደው የፈለጉበት ቦታ ዘለው ምናምን የሚመጡ ልጆች አሉ። ከቤት ደግሞ ከነ የማይወጡ ልጆች አሉ። ከስራ ውጪ ከግቢ አጥር ውጪ የማይወጡ ብዙ ልጆች አሉ። ዋሸው ከዛ ደግሞ ልክ ያንን ነጻነት አብዛኛውን የአረብ ሀገር የገቡ ሴቶች መብርሃንን ምየን የምናገረው ቤተሰብ ላይ ጭቁና አድርገው ሲያሳድጓቸው አብረው ይጠፉና ወደ አረብ ሀገር ይሄዳሉ። በባህር እኔ ጋር አብረው ከሄዱ 3 ልጆች አሁን ከቤተሰብ ጠፍተው ነው እንደዚህ አያስሄዱን እንደዚህ አያይሉን እያሉ ማለት ነው። እና የሁሉም ሰው አስተዳደግ የተለያየ ነው። እዚህ መሀላችን ያላገባም ፍቅረኛም የሌለው ስልክ ማውራት የማይወድ አለ። የወለደም ያገባም የፈታም አለ። የፈታው ያገባው ይገምተናል። ምንም የማያውቀው ሰው ደግሞ ምንም የሌለበት ሰው ደግሞ ይወዳችኋል፣ ያከብራችኋል፣ ትክክል እንደሆናችሁ ይናገራል። እና የየሁላችንም አስተዳደጋችን የተለያየ ነው። ገባችሁ? እኛ ቤት ከቤት እንኳን ሲወጡ በተክሊል ነው በክብር የወጡት። ከኔ ቤት ከቤተሰቦቼ ቤት እንደዚህ ዝም ብሎ የዝረን የልቅ ቤት አይደለም። ባለፈውም ሲናገሩ ነበር ገብተው አባቷ ትንሽ ከበድ ያለ አባት ነው ሲል ነበረ። ታስታውሳችሁ? ቃልዬ ስትጠይቅ አይደለም እንደዚህ ነው እናንተ እንደምትሉኝ አይነት ቀርቶ እዚህ መሀል አዲስ አበባ ላይ ቆዳዬን ገፉ ነበረ የሚያንጠለጥለው። ግን ደግሞ እናንተ አስተዳደጋችሁን ነው የምትመስሉት። አሁን ድረስ እኔ ከአባቴ ቁጥጥር ውጭ አልወጣም። ሁሉም ቢሆኑ አብረውኝ የሰሩት እንኳ አወጣጤን አገባቢን እየደወለ እየጠየቀ ነበር አብሬያቸው የምሰራው። ምን ሰራች፣ የት ገባች፣ መች ገባች እየተባልኩ ነው የምሰራው። አንድ ነገር ማወቅ ያለባችሁ አሁን ድረስ ከአባቴ ቁጥጥር ውጭ አይደለሁም። ለብቻዬ ቤት ለይቼ እንኳ ብኖር ማለት ነው ብርቅም። ገባችሁ? ሰው ሁላችንም ማስተዳደግ አለን። አረብ ሀገር ሆነን ከቤተሰብ ውጭ ገንዘብ ማንልካለን። ግን ደግሞ ለእኔ አብዛኛውን አመለካከት እያመጣችሁ ስም የምትለጥፉልኝ ልጆች አረብ ሀገሩ ናችሁ። ለወንድ ገንዘብ እየሰጣችሁ እርሚያችሁን ሁሉ የፈጃችሁ ልጆች ናችሁ። እኔን የምትናገሩ ራሳችሁን ማሸነፍ ሲያቅታችሁ ወደ እኔ የምዞሩት ማለት ነው። ገባችሁ? ራሴን ለማቆም እታገላለሁ እንጂ ከቤተሰብ ቁጥጥር ባረጅም ብሞትም አልወጣም። ይሄ ፋክት ነው አይደለ? ስትታመም ቤተሰብ ነው የሚሰበሰበው፣ ስትሞትም ቤተሰብ ነው የሚሰበሰበው። ማዕረግም ስታይ ቤተሰብ ነው የሚሰበሰበው። እያችሁ ከቤተሰብ ውጭ እንደዚህ እንደናንተ አይነት ልጅ በሆን ኖሮ አልኳችሁ በህይወት ራሱ አልኖርም። በማንም አይደለም በአባቴ እጅ ነው የምጠፋው። ሰው አይቶ ተችቶ ይባላል ሰው የሚናገረው። እናንተ እንደፈለጋችሁ በሉኝ። ከአንድም 2 3 4 የአባቴ መጥቶ ቤቴን ስቀይር ቤቴን አይቶ አቀማመጤን አይቶ ሰው ለሰዎቹ አደራ ሰጥቶ ሰው አስቀምጦ ነው የሚሄደው። ገባችሁ? እኔ ከዚህ ከአዲስ አበባ ወደ ቤተሰብ ጋር ሲሄድ ዝም ብዬ ነው እንደ ሰብስቤ የሚሄደው። እንደዛ የሚያስገባ ቤተሰብ አለ እንደ ወደ ገጠር ዝም ብላችሁ ተይዛችሁ ሄዳችሁ ትገባላችሁ።
አይገባም። ስለሚያውቃቸው ኑ ያደገችበትን የወጣችበትን ከዚህ ተነስታ እዛ የደረሰችበትን ቦታ እዩ ተብለን ነው ይሄር ነው። አያችሁ። እናንተ ግን ዝም ብሎ ብድግ ብሎ ተሄዶ ምናምን እንደ ራሳችሁ አስተዳደግ ስርዓት የሌለው አስተዳደግ ካደጋችሁ እንደዛ ነው የምመስላችሁ። ምክንያቱም ያላያችሁትን ህይወት እንዴት ይመስላችኋል? ቢወራም አይታመን እና በቃ እኔ እንጃ የኔን አስተዳደግ እንደዚህ ነው ብዬ የምናገርበትም አንደበት የለኝም። እግዚአብሔር ይመስገን እዚህ አድርሶኛል። ወደፊት እመራመዳለሁኝ እና ሲቀጥል ደግሞ የድንግል ማርያም ልጅ ነኝ። ምንም የቱን የሚያክል የፈለጋችሁትን ብትሉም እንኳ ማንም ፍጹም የለም። እኔም እናንተም ትክክል አይደለንም። ሁላችንም ጋር ስህተት አለ። ከእናንተ ደግሞ የሚታየው የሰው ልጅ ስህተት ነው የሚታያችሁ። ስለዚህ አልፈርድባችሁ። ሁሉም የራሱ ነግረን ከምናሳምነው በላይ ይልቅስ ስናለቅስ ነው የሚቀለው። ከነዛ ሰዎች መሀል አንዲቱ እኔ ነኝ። ተናግሬ ማሳመን የማልችል ነገሮቹ ድርቅ ብለው ካልሆነ በስተቀር ከዛ ውጭ የሆነ ነገር ማውራት የማልችል አያችሁ። እኔ ከዛ ያው አመት ጂሞ ላይ ነው አይደለ ወደ ኢትዮጵያ ከመጣሁ ከዛ ላይ ስኖር በጣም ብዙ ሰው ነው የሚወደኝ፣ በጣም ብዙ ሰው ነው የሚያከብረኝ። በጣም ለምን ስለማልወጣ እዛው አረቤ ስለምሰራ ቀን ስለማይወጣልኝ 24 ሰዓት ብረት ድስት ስለምፈቀፍቅ ምንም ብለፋም እንኳ ከዛ ቦታ ላይ ስለማልወጣ ከዛ ከወጣው በኋላ የሰው ልጅ የሆነ ነገር የሚደርስበት የሆነ ነገር በቃ የሆነ መጥፎ ነገር የሚደርስበት መራመድ ሲጀምር ነው። እኔም ደግሞ ልክ በተራመርኩት ቁጥር ልክ የሰው ልጅ ብዙ ጣቶችን ጠቁሟል። ብዙ ነገር እላፊ እኔም መርዞ እስከ መግደል ድረስ ምንም አድርጊያቸው ምንም አንድ ቀን እንኳ በስማቸው ጠርቼ ተሳድቢያቸው ማላቃቸው ሰዎች እኔ መርዞ እስከ መግደል ድረስ እና የሁላችንም አስተዳደግ አንድ አይደለም። አንዳንድ ሰዎች ተናግረን አናሳምንም። ተናግረን ከምናሳምን ብናለቅስ ይቀልናል። ሁለተኛ ነገር ደግሞ የጨዋ ቤተሰብ ልጆች እናቴ ትሙት የጨዋ ቤተሰብ ልጆች ታውቃላችሁ እንዴት ሆኖ እንደሚታደግ እንዴት ሆኖ የሆነ ቦታ ላይ እንደሚደረስ እንዴት ሆኖ ጥሩ ደረጃ ላይ የሚደረስ ከዛ ጥሩ ደረጃ ላይ ሲደረስ ያለው ስሜት የለፋ ሰውና በልፋት እዛ የደረሰ ሰው ነው የሚያውቀው። ስለዚህ እዚህ ቦታ ላይ መድረስ ያቃታቸው እንዴት ከዚህ ተነስታ እንዴት እንደዚህ ትላለች ወይ ከልዬ ጋር ራሳችሁን ስለሚጠረጥሩት በዛ ልክ እኔን ትጠረጥራላችሁ። ግር ብሉ። እኔ ምንም ማድረግ አልችልም። እሺ ማሮች እንዳላችሁ ይሁንላችሁ፣ እንደፈለጋችሁ ይሁንላችሁ። እሺ እውነት ግን እውነት ያ እውነት ናት። ማንም ሊሽራትም አይችልም። ለእናንተ ደግሞ የማስረዳት ግዴታ ኑሮብኝ ሳይሆን አንዳንድ ሰው ትምህርት መውሰድ አለባችሁ። እንደኔ ማለት ነው። እኔ ተምሬ ወይኔ አውቄ አይደለም። ሁላችንም ያስፈልገናል ብያለሁ። ግን ደግሞ አንዳንዴ ሰውን እንደ ጭንቅላታችሁ አትሰቡ። ይሄ ሰው እንደዚህ ነው ወይ ይሄ ሰው እንደዚህ ነው ወይ ደግሞ ይሄ ሰው እንደዚህ ነው ብለን መናገር አንችልም። ሰው ማወቅ አንችልም። አብሮኝ ያለውን ሰው አብሮኝ የሚኖረውን ሰው እንኳ መናገር አልችልም። ይሄ ነው ይሄ ሰው እንደዚህ ነው ብዬ መናገር አልችልም። ያ ሰው ልቦናውን የሚያውቀው እሱና እሱ ብቻ ነው። ምን ያስባል? ምንድን ነው ኑሮው? እንዴት ሆኖ ነው የመጣው? የት ታውቁኛላችሁ? አታውቁኝም። ግን ደግሞ እንደፈለጋችሁ ትናገራላችሁ። ቁጥብ ነኝ አለች። ኦፍኮርስ ቁጥብ
ቁጡ ነኝ አለች። ኦፍኮርስ ቁጡ ሁሉንም ነኝ። እሺ ቁጡ ነኝ። ገባችሁ? ለዛም ነው ሰው ጋር ማልግባባው። ገባችሁ አይደለ? በጣም ቁጡ ዝረን መሆን ስለሚያስጠላኝ ሰው ጋር አልግባባም። በመንገጂ በዚህ ሂጂ ብሎ ሊመራኝ የሚፈልግ ሰው ያስጠላኛል። አንቺ ህይወትን አታቂ ምን ነኝ እኔ ለምራሽ የሚለኝ ሰው ያስጠላኛል። ለዛ ቁጡ ነኝ። ሰው አብሮኝ መኖር አይችልም። ገባችሁ? አሁን አንድ ሰው እኔ ለምራሽ ሲለኝ በጣም ነው የሚያስጠላኝ። እኔ አውቃለሁ አንቺ አታቂም፣ ያለኔ አንቺ መራመዳችም ሲል በጣም ነው የሚያስጠላኝ።